እንዴት ናቸው? እግዚአብሔር ይመስገን ደህና ነኝ። ዛሬ ደግሞ ይዤ የመጣሁት የአረቦች ባህላዊ ምግባቸው ኮቸሬ ወይም ደግሞ ኩሽሪ ይሉታል። እንግዲህ እንደየአካባቢው ይለያል። አንዳንዶቹ ኮቸሬ ነው የሚሉት፣ አንዳንዶቹ ኩሽሪ። በሁለቱም ያስኬዳል፣ ችግር የለውም። እና በጣም ቆንጆ ነው ማለት ነው። ቅልል ያለ ምግብ ለጾም ለማንኛውም ሰዓት የሚበላ ቆንጆ ነው። እና ቅልል ያለ እውነት ለመናገር በጣም ደስ የሚል ምግብ ነው ማለት ነው። እና የትም ሀገር ሆነን መስራት እንችላለን። ትወዱታላችሁ? ቆንጆ ነው። አዎ በተለይ አሁን ለሚጾም ሰው ማለት ነው። ይሄ በጣም ቆንጆ ነው። ደስ የሚል ቅልል ያለ ምግብ ነው። ወደ አሰራሩ ስንሄድ እዚህ ጋር ሽንኩርት በሽሪ መሬት ከትፌ በዱቄት አሽቸው ዘይት አግዬ እየጠበስኩት ነው ማለት ነው። እዚህ ጋር ደግሞ ድፍን ምስርና ከጀርባ ደግሞ እንትን እየቀቀልኩ ነው። ሩዝ መስሪ የሚሉት ብቻ እኛ ሀገር አንዳንድ ነጋዴዎች ጤፍ ላይ ጨምሩታል ማለት ነው። እዛ ጋር ደግሞ ባላሪድ ወይም ደግሞ ሻርያ የምንለው የሚሉት እነሱ ደቃቅ ፓስታ ማለት ነው። ቀጫጭን በጣም እሱን እና እዚህ ጋር ሽንኩርቴን ብራውን እስከሚሆን ጠብሰዋለሁ። እንደዚህ በዱቄት እሽት አድርገን ስንጠብሰው ትንሽ ጫው ቁንዶ በርበሬ ነስነስ አድርገን በጣም ልዩ ጣዕም አለው። አንደኛ ዘይት አይጠጣም፣ ፍርፍር ነው፣ ልክ እንደ ብስኩት ከሽ ከሽ ነው የሚለው ማለት ነው። እንዲሁ ስንጠብሰው እንዴት ነው ልፍጭ የሆነ የሚያስጠላ ዘይት ጥጥ ያደርጋል። ይሄ በጣም አሪፍ ነው ማለት ነው። ለማንኛውም ነገር ሽንኩርት ስንጠብስ በዱቄት አሽተን ቢሆን ይመረጣል። በጣም ቆንጆ ነው የሚሆነው ማለት ነው። እና 5 ነገሮች ናቸው እዚህ አብረው የሚሰሩት። ድፍን ምስሩና ያ ሩዙ ወፍራም ሩዝ ነው። ብቻ እነሱ ኤሽ መስሪ ነው የሚሉት። ኤሽ ሩዝ የመስሪዎች ማለታቸው ነው። እና እኛም ሀገር አለ እንዳልኩት ነጋዴዎች ጤፍ ላይ ይጨምሩታል። ያው እንዲቀነስ ቀነስ ያለ ስለሆነ ነው ማለት ነው። እና እዚህ ጋር ሽንኩርቴ ብራውን እስኪሆን የአውሮፕላን ድምጽ ገባ። እንግዲህ ምን ማድረግ አይቻልም። እዚህ ጋር ሶስ ደግሞ እየሰራው ነው፣ ማባያ ማለት ነው። ማባያ ሶስ ቲማቲም ፍሬሹና ቲማቲም ፔስት ድልሆን እሱን በጣም ያደረኩት እና እናቁላላው ማለት ነው። እናቁላላውን ነጭ ሽንኩርትና ዝንጅብል ፍሬሽ እሱን አድርገን ካሮት እንዲሁ ልጠን ቆረጥ ቆረጥ አድርገን እንጨምርበታለን። ያውና እንደገና ደግሞ ሽንኩርትም እንደዚሁ በድፍን እንጨምርበታለን እና ትንሽ ቆንጆ በርበሬ፣ ትንሽ ከሙን ፓውደር ከነጭ ሽንኩርትና ከዝንጅብል ውጭ እሱን አድርገን በቃ ትክትክ ይላል። በጣም ቆንጆ ልዩ ጣዕም ነው የሚያመጣው ማለት ነው። ይጣፍጣል። የዚህ ማባያው ይሄ ነው ማለት ነው። ሶሱ ከአረቦች ምግብ እኔ ቅልል ብሎኝ በጣም የምወደው ምግብ ቢኖር ይሄ ነው። ለምን ዶሮም ስጋም ምንም አሳም ነገር አይነካም። ከሁሉም ነፃ የሆነው ይሄ ብቻ ነው ምግባቸው እና ባህላዊ ምግባቸው ነው። በጣም ነው የሚወዱት ማለት ነው። እንደውም አንዳንድ ቤት የማይሰራበት ቤት ኦርደር ያደርጋሉ ማለት ነው። ይሄ በጣም የሚወዱት ምግባቸው ባህላዊ ምግባቸው ነው እና ቀልል ያለ ደስ የሚል ምግብ ነው። ሁሉም ነገር የተቀላቀለበት 5 አይነት ነገሮች ፓስታና መኮረኒ በኋላ ለብቻው ቀቅላለሁ። እነዚህ ከበሰሉ በኋላ ያን በላሪድ ወይም ሻርያው እሱን መሳ አድርገውና ገንፈል አድርገዋለሁ። ብዙ አላብስለውም። ያውና ሽንኩርቴ ብራውን ሆኖልኛል። አሁን በቅቶታል። ቆንጆ ፍርፍር ያለ ነው የሆነ ማለት ነው። በጣም ልዩ የሆነ እንዲህ በባዶ ስንጠብሰው ልፍጭት ብሎ እዛው ያስጠላ ነበር። አሁን ይሄ በቃ ፍርፍር ያለ ልክ እንዲህ በእጃችን ነካ ስናደርገው እንደ ብስኩት ኩሽ ኩሽ ነው የሚለው ማለት ነው። ዘይቱን ጥፍፍ እያደረኩት ነው እና በጣም አሪፍ ነው። እንዲህ ሽንኩርት መጥበስ ስንፈልግ በዱቄት አሽተን ቢሆን ይመረጣል። እና ጨውና ቁንዶ በርበሬ ትንሽ ነስነስ ጣዕም እንዲኖረው ማለት ነው አድርገን መጥበስ እንችላለን። ሽንኩርት ይጣፍጣል በጣም። እና እዚህ ጋር ይሄው ሁሉም በሳስለዋል ደርሰዋል ማለት ነው። ለብቻ ለብቻቸው እያንዳንዳቸው ምን አደርጋለሁ? በሽንኩርት በጠበስኩበት ዘይት ትንሽ ጠብ እያደረግኩ ከነጭ ሽንኩርትና የአትክልት ማጂ ከሱ ጠብ እያደረግኩ እያንዳንዳቸው ጠብሻቸዋለሁ። እዛ ጋር ሩዙ ነው ነጩ፣ እዚህ ጋር ይሄ በላሪድ ያልኩት ነው። እዛ ጋር ድፍን ምስሩ አለ፣ እዚህ ጋር ደግሞ መኮረኒና ፓስታው አለ። ከዛ ሁሉም አንድ ላይ ሚክስ ይደረጋሉ። እያንዳንዳቸው ተጠብሰዋል ማለት ነው። ጥብስ አድርጌያቸዋለሁ ከአትክልት ማጂ እና ትንሽ ትንሽ ነጭ ሽንኩርትና ዝንጅብል እያደረኩኝ ቁንዶ በርበሬ ጣል እያደረኩኝ ሳይበዛ ጥብስ አድርጌያቸዋለሁ። አሁን እነዚህ አንድ ላይ ሚክስ ይሆናሉ። በኋላ በዛ በሶሱ ይበላል ማለት ነው። ሽንኩርቱ ከላይ ነስነስ እያለ ቆንጆ የሚጥም ምግብ ነው ማለት ነው። ደስ የሚል ምግብ ነው። ለእኛ ራሱ ለጾመኛ ይሆናል ማለት ነው። እነሱ ኖርማል ያኔ በቃ የሚወዱት በስንት ጊዜ አንድ ጊዜ የሚበሉት ምግባቸው ነው። ሁል ጊዜ አይሰራም በእርግጥ ይሄ ነገር እንዴ በ15 ቀን በወር አንዴ እንደዛ ነው የሚሰራው። ምክንያቱም
እነሱ በብዛት ያው ዶሮ ስጋ ያለው ነገር ስለሚወዱ ግን ይሄንም ይወዱታል ባህላዊ ምግባቸው ስለሆነ እና ግን ሁሌ አይሰራም ማለት ነው። ይሄ ነገር አልፎ አልፎ ነው እና ቆንጆ ነው። በኦርደር ሲያደርጉት ራሱ ውድ ነው የሚገዛው ማለት ነው። እና የትም ቦታ ማንኛውም ሰው ሰርቶ ሊመገበው የሚችል ደስ የሚል ቅልል ያለ ምግብ ነው ማለት ነው። ምክንያቱም ሁሉ ነገሮች አሉ ሀገራችንም አለ ይሄ ነገር የትም ሆነን ልንመገበው የምንችል ነው ማለት ነው። ይሄን ሶሴም ያው በደንብ በስሏል። ላይ ነበር ታች ወርዷል ትክትክ ብሏል። አሁን ልዩ ጣዕም አምጥቷል። ቆንጆ የካሮቱ የሽንኩርቱ ጣዕም ራሱ ላዩ ላይ አለ። ቆንጆ ሆኖልኛል ማለት ነው። አሁን እዛ ጋር ሽንኩርታችን ከላይ ፈሰስ እያደረግን ይህንም ከላይ ሶሱን እያደረግን እንመገባለን ማለት ነው። ለሚመገብ ወይም እናቀርባለን እና ይህን ይመስላል። አሁን እዚህ ጋር ሚክስ ተደርጓል አንድ ላይ ሁሉም ተቀላቅሏል። በቃ ወደ ቴብል ማቅረብ ነው አሁን የቀረው ማለት ነው። ሽንኩርታችን እና እንትናችን አንድ ላይ መብላት የሚፈልጉ ሲሆን በትልቅ ትሪ አንድ ላይ ተደርጎ ይቀርባል። ለብቻ ሲበላ ደግሞ እንደዚህ አድርገን በሳህን እንደዚህ እናቀርበዋለን ማለት ነው። ያው ከስር ያ እንትኑ ራሱ አለ ኮቸሬ ነው ስሙ። ከላይ ደግሞ ሽንኩርት ተነስሷል ከዛ ሶሱ አለ። እንደዚህ አድርገን ነው የምናቀርበው በጣም ቆንጆ ነው። ይሄንን ይመስላል ማለት ነው እና ይጣፍጣል የሚጥም ምግብ ነው። ደስ የሚል ምግብ ነው።